በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ አብ ወወልድ ወመንፈስ ቅዱስ ዘጳጉሜ። ይቅርታቸው ቸርነታቸው ከእኛ ጋር ለዘለዓለም በእውነት ይኑርና በአብ በወልድ ወመንፈስ ቅዱስ ስም አምነን በጳጉሜ ወር እስከ 5 ቀን ድረስ የሚነበብ የአብ የወልድ የመንፈስ ቅዱስን ድርሳን አሁን ማንበብ እንጀምራለን። ፀሐይ በሚባል እግዚአብሔር አብ ስም ሁሉን በመፍጠር ከአብ ከመንፈስ ቅዱስ ጋር ትክክል በሚሆን ባህሩን ጥልቁን በሚያደርግ እግዚአብሔር ወልድ ስም ሰማይን በደመና በሚጋረድ ጉሙን በክረምት በበጋ በሚበትን እግዚአብሔር መንፈስ ቅዱስ ስም አምናለሁ። እንደዚህ ብዬ አምኜ ድሃ የመሆንን የወዳጃቸው አገልጋያቸው የአብ የወልድ የመንፈስ ቅዱስን ጌትነት እናገራለሁ። ባህሪ ከሚባል እንቁ የሚነጻ ነጭ ልብስን ለነፍሱ ስጧት። ከክፉ ሰው አንደበት አድኑት። በመስገድና በመገዛት ለዘላለም በእውነት ያመሰግናችሁ ዘንድ ስራ ሳይኖረው በቸርነታችሁ መልካም እንዲሰራ አድርጉት። ብዙ ኃጢአቴን ሳልቆጥር እኔ እጽፋለሁ፣ በአንደበት የምናገራለሁ። አብ ወልድ መንፈስ ቅዱስ ሆይ መላእክት መፈጸም የማይቻላቸው ውዳሴያችሁን ግለጡልኝ። ድሃ ምስኪን የመሆን እኔንም እንድናገር አብቁኝ። ምእመናን ሆይ የአብ የወልድ የመንፈስ ቅዱስን ነገር እነግራችኋለሁ። ምድርን ያለ ምሰሶ አጸኗት፣ ሰማይንም እንደ ዋልታ ሰቀሉት። ለአብ ለወልድ ለመንፈስ ቅዱስ የሚሳናቸው የለም፣ የሚሰወራቸውም የለም። ሰነፎችን በፈቃዳቸው ያረቃሉ፣ ጥበበኞችም አያስተውሉም። ትዕቢተኞችም በፊታቸው ያፍራሉ፣ ባለጸጎችም በአብ በወልድ በመንፈስ ቅዱስ ዘንድ ይደህያሉ። በኃይሉ የሚመካውን ያዋርዱታል፣ ምስኪኖችንም ከምድር ትቢያ ላይ ያነሷቸዋል። በኃያላንም መንበር ያስቀምጧቸዋል። አላዋቂውን ጥበበኛ ያደርጉታል፣ እውራንን አይነ ልቡናቸውን ያበሩላቸዋል። ዲዳዎችን እንዲናገሩ ስማቸውንም እንዲያመሰግኑ ያደርጓቸዋል። ውሃውን ደሙን አርግተው ሰው ያደርጉታል። ለአብ ለወልድ ለመንፈስ ቅዱስ የሚሳናቸው የለም፣ ሁሉን ማድረግ ይቻላቸዋል። ከደመናት ውስጥ ዝናምን ያዘንማሉ፣ ሁሉን ውሃውን አርግተው ጨለማውን አስወግደው እውነተኛ ብርሃን ፀሐይን ያወጣሉ። ፀሐይም ከገባ በኋላ ጨለማን ይጋርዳሉ። ያን ጊዜም ሰማይን በከዋክብትና በጨረቃ ያስጌጡታል። ለአብ ለወልድ ለመንፈስ ቅዱስ ምንምን የሚሳናቸው የለም። ቀዝቃዛውን ያሞቃሉ፣ የሞቀውን ያቀዘቅዛሉ። ክረምቱን በጋ በጋውን ክረምት ያደርጉታል። የተራቡትን ሳይበሉ ያጠግቧቸዋል፣ የተጠሙትንም ሳይጠጡ ያረኳቸዋል። ደረቁን እንጨት ያለመልሙታል፣ አለቱን ድንጋይ ያናግሩታል። ከሰው ከመላእክት ወገን ይህን አሳመራችሁ፣ ይህን አበላሻችሁ የሚላቸው የለም። የወደዱትን ያደርጋሉ፣ በልባቸው ያሰቡትንም ይፈጽማሉ። እውነት እላችኋለሁ አብ ወልድ መንፈስ ቅዱስ የነገስታት ንጉሥ፣ የገዢዎች ገዥ፣ የጌቶች ጌታ፣ የፈራጆች ፈራጅ፣ የአማልክት አምላክ ከኃያላን ይልቅ ኃያላን ናቸው። ለእነዚህ ጌቶች ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባቸዋል። መላእክት በአርያም ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል እያሉ አብ ወልድ መንፈስ ቅዱስን በኅብረት ያመሰግናሉ። ለአብ መገዛት ይገባል፣ ለወልድ መገዛት ይገባል፣ ለመንፈስ ቅዱስም መገዛት ይገባል። ለአብ ስግደት ይገባል፣ ለወልድ ስግደት ይገባል፣ ለመንፈስ ቅዱስም ስግደት ይገባል። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። እንደዚህ እያሉ በየቃናቸው ያመሰግናሉ። ከእነዚህ ምስጋናዎች በቀር ምንም ተጨማሪ የነቢያትና የሐዋርያትን መጻሕፍት ማንበብ የለም። በአብ በወልድ በመንፈስ ቅዱስ በር ከዚህ ምስጋና በቀር ሌላ የለም። ቅዱስ 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 ተብለ የምትመሰገን አሸናፊ እግዚአብሔር፣ ጌትነትህ በሰማይ በምድር የመላ ነው እያሉ በአንድ ቃል በሰማይ በምድር የአብ የወልድ መንፈስ ቅዱስ ስማቸው ይመሰገናል። ይህም ምስጋና ከተፈጸመ በኋላ አብ ወልድ መንፈስ ቅዱስ እንዲህ ብለው ተናገሩ። ብልሆች ምእመናን ሆይ እንንገራችሁ፣ አድምጡን። ምን ይሳነናል? ጨለማውን አስወግደን ብሩህ ፀሐይን እናወጣለን። ምድርም ርጡብ ቢሆን እናደርቀዋለን፣ በስውርም ስፍራ ያበራል። ምእመናን እንነግራችኋለን፣ የፀሐይን መስኮት ታውቁ ዘንድ አይነ ልቡናችሁን ክፈቱ። መንፈቀ ሌሊት ሲሆን መልአኩ ሱሪያል መጋረጃችንን መክፈት ይጀምራል። ያን ጊዜም ፀሐይ ትወጣለች፣ ወደ አትሬስ ሰማይም ስትደርስ ወዲያው በዓለሙ ሁሉ ጠዋት ይሆናል። የሌሊቱ ጨለማ ይወገዳል፣ ፀሐይም ይወጣል፣ በምድር ሁሉ ይመላል። ሰውንም እንስሳውንም ክፉውንም ደጉንም ደስ ያሰኛቸዋል። 7 ሰዓትም ሲሆን የፀሐይ መስኮት ይሳባል። የመጋረጃውን በር በተዘጋ ጊዜ
ፀሐይ ከምድር ሁሉ ትጠልቃለች፣ ያን ጊዜም ጨለማ ይሆናል። እኛ ይህን እንደምናደርግ ይህን ምስጢራችንን ማን ያውቅብናል? ዳግመኛም አብ ወልድ መንፈስ ቅዱስ እንዲህ አሉ። የእኛን ጥበብ ማን ያውቋል? የጓራችንን ስፍር ቁጥር እንነግራቸዋለን። በንጽሕና በልባችን አስበን እንደርሰዋለን እንጂ በእግራችን ተጉዘን አንደርሰውም። አብ ወልድ መንፈስ ቅዱስም አሉ። ሁሉም ሕዝብ በምድር ላይ መታሰቢያችንን ያድርግ፣ እኛም መታሰቢያቸውን በሰማይ እናደርጋለን። ነገር ግን ሰዎች ሆይ መታሰቢያችንን ለምን አብዝታችሁ አታደርጉም? እናንተም የዘላለም ሕይወትን ትወርሳላችሁ። አብ ወልድ መንፈስ ቅዱስም ይህን ተናግረው ወደ ኢየሩሳሌም ሰማያዊት ሄደው በዚያ ተቀመጡ። ይቅርታቸውና ቸርነታቸው ከእኛ ጋር አይኑር ለዘላለሙም አሜን።